ከመልኮቻቸው አንዱ ህፃናት ስልጣናቸው የተገነባ እንዲሁም የተጫወቱ የሚማሩበት በአካል ባይምሮ በስነ ልቦና የተገነቡ እንዲሆኑ እየተሰራ የነበረበት ሁኔታ ነው ያለው። ይህን መሰረት በማድረግም ዛሬ ባህር ዳር ከተማ በዚህ ደረጃ ከትምህርት ቤቶች የተውጣጡ በርካታ ቡድኖችን በዚህ ደረጃ አምጥቶ በዚህ እንድናከብርና የጋራ በህፃናት ቀን እንዲከበር በማድረጉ እያመሰገንኩ በተለይ ደግሞ ይሄ የዓለም አቀፍ የህፃናት ቀን ሲከበር በክልል ደረጃ በርካታ ስራዎች ሲሰሩ ነው የነበረው። ከዚህ ጋር በተያያዘ ከወጣት ከባህል ቱሪዝምና ስፖርት ጽሕፈት ቤቱ ጋር ከትምህርት ቢሮና ጽሕፈት ቤቶች ጋር በመቀናጀት በየደረጃው በትምህርት ቤቶች በስፖርት ማዘውተሪያዎች በየአካባቢው ባሉ የህፃናት እንዲጫወቱ ታለንታቸውን እንዲያሳዩ እየተጫወቱ እንዲማሩ ስልጣናቸው የተገነባ እንዲሆን በአካልም በአይምሮም የተገነቡ እንዲሆኑ በርካታ ስራዎች ሲሰራ የነበረበት ነው። በዚህ ብቻ አይደለም፣ በርካታ ግቦች ወርደው በተለይ የህፃናት መንከባከቢያና ማሳደጊያ ማዕከላት እንዲስፋፉ፣ ጨቅላ ህፃናት የህፃናት ማቆያዎች እንዲኖሩ በማድረግ ረገድ በችግር ውስጥ ያሉ ህፃናት ደግሞ የቁሳቁስ የትምህርት ግብዓት ድጋፍ በማድረግ ከትምህርት ቤት ውጭ የሆኑ ህፃናት ወደ ትምህርት ገበታቸው እንዲገቡ በንቅናቄው ሲሰራ የነበረበት ሁኔታ ነው ያለው። በክረምት በጎ ፈቃድም ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት በርካታ ስራዎች ሲሰሩ የነበረበት ሁኔታ ነው ያለው። የዛሬ ፕሮግራም በተለይ ደግሞ በክልል ደረጃ የመዝጊያ ፕሮግራሙን መሰረት በማድረግ ይህን ከባህር ዳር ከተማ አስተዳደር ጋር በመቀናጀት የስፖርት ውድድሮችን በማካሄድ ህፃናት ያላቸውን ብቃት እንዲያወጡ በስልጠና የተገነቡ በአእምሮም በአካል የሚያደጉ እንዲሆኑ ተቀናጅቶ እየተሰራ ያለበት ሁኔታ ነው ያለው። እንግዲህ በመጨረሻ ይህን ፕሮግራም ውጤታማ እንዲሆን በዚህ መልክ እንዲዘጋጁ ያደረጉልን ፓርትነር ኢን ኤዱኬሽንን የክልሉና የከተማ አስተዳደሩ ባህል ቱሪዝም መምሪያንና ቢሮው በተመሳሳይ በክልሉ ትምህርት ቢሮና መምሪያ ኃላፊዎችን በየደረጃው ይህን የመሰለ ዝግጅት አዘጋጅተው በዚህ መልክ ህፃናት እንዲጫወቱ ፕሮግራሞችን ስላዘጋጁልን ከልብ እናመሰግናለን።